እስኪ ጠይቅሽ የምር ግን የምርሽ ነው ናታን እኔን ይወደኛል ቁም ነገር አ ቆይ ምን በማስመልከት ነው ግብዣ ስላበሳጨሽ ነው አረባክኒ ነገር በውስጥ ያሊዝም እንዴ ስንቱን ይዤ እችላለሁ ከዚህ በፊት ሰው አናዱሽ ያውቃል ማለት አባክ የሆኑ ሰዎች አሉ ማለት ያለባቸው ሰዎች እኔ ያካትማ ናታን ይሄ ያድከመችኝ እኮ እንዴት በቃ ነው ያለው ነገር ያደረኩላት እሷ ምስጋና እንኳን የላት ይኸውልሽ አንድ ነገር ስታደርጊ ከሰው ምላሽ መጠበቅ የለብሽ አረባክ እኔ በነፃ የምሰጠው ፈጣሪ ነኝ እንዴ ግፋ ቤት ሰጥቶታ ጥሪ የሆነ ፍቅር ምናምን ግን ያስፈልጋል አዎ ግን ኤቢ ሰዎች ባደረጉላት ልክ አትለካ በቃ እሷ በራሷ መንገድ ብቻ ነው የምትጓዝ ግን ናታን ኤቢ ሰው ትወዳለች እኔ ነው ወዳለሁ ትለኛለች ግን አትወደኝም እንደማትወድ በምን አወቅ እንዴ ነው በተለይ ደግሞ አንቺ ከመጣሽ በኋላ ነው እንደዚህ መሆን የጀመረችው ከምር ናታን ብትረዳት ይሻላል ከምር ወዳም ሊሆን ይችላል ኤቢ ቆንጆ ናት ካንቺ ባትበልጥም ቆንጆ ነች ባካት ፎቅ ከኔ በላይ ቆንጆ ናት እኔ ጀምር ቆንጆ አይደለም ከምሬ ነው ኤቢ ብዙ ወንድ የሚፈልጋት አይነት ሴት ነች የሰውነት ቅርጿ ያምራል የሀብታም ልጅ ነች በዛ ላይ ፈጣለች እንዴ እኔም እኮ ሀብታም ልጅ ነኝ ወሰድሁብሽ ይኸው አልሰጥም ይኸው አንቺ ግን ለምንድን ነው የምትወስጂው ቆይ እነ ናታን ይመጣሉ አላልሽም እንዴ እንዴ በጣም እየጠማኝ ነው እንዴ እንመጣለን ብለውኛል በቃ እዚህ ቁጭ ብለን እንጠብቃቸው አንቺ ግን የጠማሽ እርቦ ነው አዎ በቃ ሁለት ጠጫለሽ ግን ወራሽ ነው ግን ለምንድነው ሶስት እጅ የሌለ ወይም ደግሞ ሶስት እግር የሌለ ለምንድነው እኔ እንጃ ሶስት እጅ ቢኖረን የሚበቅልበት ኧረ እባክሽ በቀጣፊነትሽ እየኮራሽበት ነው ወይ ሰላሜ እውነት ለመናገር በጣም አፍርበታለሁ ሳስበው ራሱ አፍራለሁ በእኔ ምክንያት ስንት ሰው እንዳለቀሰ ብታይ ስንት ሰው እንዳዘነብኝ ባገኛቸውና ይቅርታ ብጠይቃቸው የወሰድኩባቸውን ዕቃ ብመልስላቸው በጣም ደስ ይለኛል አይዳጣዬ አሁንም እኮ ይሁን ናታንን እያስለቀሽው ነው ኪዲየን ሰላሜ ባለፈው ህይወት የሰራኋቸው ስራዎች ወደፊትም ይጸጽቱኛል በጣም የሚደብር ስራ ነው የሰራሁት ሰው ያልቅስብሽ ተኛል ሰላም ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ እንኳን ወደ ሰብሬቱ በሰላም መጣችሁ ዳጣ ድራማ እንግዲህ ዳጣና ናታን አሁን ላይ በጣም እየተቀራረቡ ይገኛሉ ዳጣ መጀመሪያ ለአቢጊያና አቢጊን ጋር ሰላም ለመፍጠር ስለፈለገች ከናታን በጣም እየራቀች ነበር ውስጧ ግን ናታንን በጣም እንደምታፈቅረው ያስታውቅባታል ነገር ግን ልጅቷ ደግሞ ወደዋለሁ ብላ ከሱ ራቂ እያለች ስላሰቃየቻት ለሷ ብላ ከሱ መራቅን ፈልጋለች ነገር ግን አሁን ላይ እሱን ነገር እንግዲህ መቋቋም የቻለች አይመስለኝም ነገሮች ሁሉ ይፋ መውጣት እየጀመሩ ነው በሌላ በኩል ደግሞ ሰላምዬ እንግዲህ እንደሚታወቀው በልጅነት የጠፋችባትን ማለትም ከደረጀ ልጅ ወልዳ ነበረ እና እንግዲህ ደረጀ ደግሞ ትዳሩ እንዳይበተንበት ልጇን አውጥቶ ጥሎዋል ማለት ነው እንግዲህ የት እንደተጣለችም አታውቅም ነበረ እንግዲህ እድሜ ልኳ ልጇ ስትናፍቅ ስትጠብቅ ነው የኖረችው ለዛ ነው እንግዲህ ከደረጀ ልጅ ያረገዘችውም ለበቀልም ጭምር ነው በነገራችን ላይ ያላትን ያኔ ሳትፈልግ ተገዳ የወለደቻትን ልጅ ስለነጠቃት አሁን ላይ ልትቀጣው ትፈልጋለች ደረጀን ማለት ነው እንግዲህ ደረጀም እስካሁን ድረስ ዳጣ የሱ ልጅ እንደሆነች አልተናገረም በምርመራ ልጁ እንደሆነች ከተረጋገጠ ጊዜ ጀምሮ አባትና ልጅ በጣም ፍቅራቸው ጨምሯን በፊትም ይወዳታን ግን እርግጠኛ ሆኜ በሰው ፊት ልጅ ናት ለማለት ዴንን ያስፈልጋም ብሎ ነበር እንግዲህ ልጅ መሆኗ ከተረጋገጠ ጊዜ ጀምሮ በጣም ነው የምታሳዝነኝ እውነት ለመናገር ከሆነ አባዬ ያተለው ነገር ለምን አባትሽ ያልሆነን ሰው አባዬ ያለሽ የሚል ጥያቄ ሊነሳባት ይሆናል ስለ አባት ሲነሳ ግን ደረጀን ትኩር ብላ በማየትና
ሄዳ በማቀፍ እንግዲህ ስሜቷን ትገልጻለች እና በጣም ነው የምታሳዝነኝ እውነት ለመናገር ከሆነ ማለት ነው። እስከ መቼ ይህ እውነት ተደብቆ እንደሚቆይ? እውነት ተደብቆ አይቀርም። እውነት ለመናገር ከሆነ ማርታን ለመሰለች ሚስት እንደዚ አይነት ነገር አይገባትም። ነገር ግን ደረጀ ከአንድም ሁለት ልጅ እንግዲህ ከሰላም አለው ማለት ነው። ይሄኛው በሱ በማያውቀው መልኩ እሱ ሰክሮ የተረገዘ ልጅ አለ። ለበቀል ብላ ነው እንግዲህ ዋናው ሀሳቧ ለበቀል ነው። ሌላኛው ደግሞ እንግዲህ ያቺ በፊት ደረጀ እንግዲህ ደፍሯት ነው እንጂ ፈልጋ አይደለም የወለደቻት። ነገር ግን ልጇ ናት። እሱ ግን ትዳሩ እንዳይበጠበጥ ስለፈለገ ብቻ ልጅቷን እንግዲህ አውጥቶ የጣለ ሰው ነውና እና እንግዲህ ማርቲ ማለት ነው የደረጀ ባለቤት በጣም ምርጥ ሴት ናት። እንደዚህ አይነት ነገርም የሚገባት አይደለችም። እንደዚህም ሊሆንባት አይገባም። እና በጣም የሚያሳዝነኝ ነገር እዚህ ድራማ ላይ ማርታ ይህን ነገር ስታውቅ ምን ይሰማት ይሆን? የምታምነው እንደ ራሷ የምታየው ባሏ እንደዚህ አይነት ነገሮችን ሰርቶ ለዛውም ከአንድም ሁለት ልጅ ከሰራተኛ እንዳለው ስታውቅ ምን ሊሰማት ይችላል? አስባችሁታል? ይሄኛውን አወቀም አላወቀም ዝሮ ዝሮ እሱ ልጅ ነው አይደለም። እሱ በስህተት ማለት እሱ ባያውቅም እንኳን የተፈጠረውን ነገር ግን የሱ ልጅ ነው እና ሰላም በፊት በሰላም ፈርጀባት ነበር። እንዴት እንደዚህ አይነት ርካሽ ነገር በትዳር ላይ እንደዚህ ታደርጋለች? ምን አይነት ባለጌ ናት ብዬ ነበርና አሁንም ልክ እንደዛ ናት። ምክንያቱም ማርታ ይሄ ነገር አይገባትም። በጣም መልካም ትዳሯን የምትወድ የምታከብር፣ አንድ ቀን እንኳ ባሏን በዚህ ነገር የማትጠረጥረው ሴት ሆና እያለ እንግዲህ ይሄ እውነት ሲወጣ እንዴት ነው የምትቀበለው? አስቡት እስኪ። ከሰራተኛው 2 ልጆች አሉት፣ ካገባት ከሚስቱ 2 ልጆች አሉት። ይሄ በጣም አደጋ ነው። ደግሞ ምንድነው ሁሉም ሴቶች ናቸው? እሳ ምንድነው ሁሉም ሴቶች ሆኑ? እሳ አንድ እንኳ ወንድ እንዴት አይኖርም? ማስፈራሪያ ትላላችሁና እንግዲህ ማርታ ጉዷን አታውቅም። ነገር ግን ደረጀ በተደጋጋሚ ይሄን እውነት ለመናገር ስለ ስህተት ይጠይቃታል። ማለት በአጋጣሚ በህይወት አጋጣሚ ስህተት ቢሰራ ብቻ በቃ እንደዚህ አይነት ነገሮችን በተደጋጋሚ ይነግራታል እና እሷ ግን ግራ ገብቷታል። በቃ ማለት አንዳንድ እውነቶች ተደብቀው የሚቀርባሉ ለማንም የማይነገሩ ብለዋለች በባለፈውና ከዚህ የተነሳ ደረጀ ይህን ነገር ለእሷም መናገሩን እየተወው ነው። ምክንያቱም ስህተት እኮ ሰው አይደለን ስህተት ያጋጥማል ብላ በጣም ከባድ ስህተትም ይሰራል ብላ ከማለት ይልቅ አንዳንድ እውነቶች ተደብቀው ይቀራሉ አለችው። እና እንግዲህ ደረጀ ደብቆት አይቀር ነገር ልጅቷ አባቴ ብላ መጥራት ትፈልጋለች። ዳጣ ለምን ትቀጣለች? እሷ ምን አጠፋች? በዛ ላይ ደግሞ ሰላም ልጄን ውለድ እያለች ነው፣ ልጄን አምጣ ከጣልክበት እያለች ነው። እና እንግዲህ ሰላምዬ ሆዷ በጣም ገፍቷን አሁን ላይ መውለጃዋ ጊዜ እየደረሰ ነው። እሷ ግን መቼም ቢሆን የልጅ አባት ማን እንደሆነ ለማንም አልናገርም እስከ መጨረሻው ሚስጥሩ ነው ይቀራን እያለች ነው። እንዴት ሚስጥሩ ነው ሊቀር እንደሚችል ባናውቅም፣ ሌላው ደግሞ አብጊያ ናት። እንግዲህ አብጊያ እንደምናውቀው የቅናት መንፈስ አለባት፣ ትቀናለች። ማለት በራስ መተማመን የላትም እና ሰዎችን ማሸነፍ የምትፈልገው ጥላ እነሱን በሆነ ነገር ጎድታ በሰዎች አስጠልታ ልክ እሷ ከዛ የተሻለ ሰው ሆና መገኘት የምችለው በዛ መልኩ ብቻ ነው የሚመስላት እንጂ የተሻለ ሰው መሆን የምንችለው ራሳችን የራስ መተማመን ሲኖረንና የራሳችን ነገር ሲኖረን ነው እንጂ ሰዎችን የምንከተል ከሆነ በሰዎች የምንቀና ከሆነ የሰዎች ነገር ሁሉም ያምረን ከሆነ እኛ በአስተሳሰባችን ከሰው በታች ነን ማለት ነው። እና አብጊያ ጋ ይሄ ነገር አለ። ምንም አይነት በራስ መተማመን የሚባል ነገር የላትም። ተጠራጣሪ ናት። ሁሉንም ነገር ነው የምትጠራጠረው። እና በቃ መመርመር ነው ስራዋ። እንደዚህ ከሆነማ እንደዚህ ሊሆን ነው ስራዋ እንግዲህ። እና ያላደረገችው ተንኮል ዳጣ ላይ የለም ማለት ዳጣ ትዕግስቷ በጣም ነው የሚገርመኝ። በዚህ መጠን የመታገስ ግዴታ የለባትም። አባቴ ነህ ብላ ማጋለጥ እንደውም አውጥቶ ለጣላት ሰው ማለት ነው። አሁን ላይ ስላደገችና እንግዲህ የሚለው ስላጣ ነው ተቀብሎ ቤቱ ያስገባት። አብጊያ ደግሞ አዲስ ድራማ ጀምራለች። እሱም እንግዲህ እናቷን ወደ ክላሷ በመሄድ ማለት ተመራምሮ የደረስኩበት ነገር አለ፣ የምነግርሽ ነገር አለ፣ ነገር ግን ምንም አይነት የማወራውን ወሬ እንዳታቋረጭኝ ትላታለች። እናትየዋም እንግዲህ ምንድን ነው ደግሞ ዛሬ ምን ልታወሪ ነው ስትላት ስለ ዳጣ ተመራምሬ የደረስኩበት ነገር አለ ስትል እውነት ተመራምሬ የለ እንደ አብጊያል ወይ አብጊያል ሰው ቅናት በጣም ከባድ ነገር ነው። በነገራችን ላይ እንቅልፍ የላትም እኮ በቃ እያንዳንዱ እርምጃን ታጠናለች እና
ለዳጣ ደግሞ ያላት ጥላቻ ምንም አድርጋት አይደለም። በእርግጥ ያው ናታንን ልክ ዳጣ ስትመጣ ሌላ ተቀናቃይ ሴት እንደመጣችባት ስላወቀች ነው እንግዲህ በጣምም ደግሞ የጠመደቻት። በእርግጥ ጥሩ ጸባይ የላትም አቢጌል እና እንግዲህ እናቷን ቁጭ አድርጋ ላታቋረጪ ቃል ግቢ ያለቻት። ከዛ እንግዲህ ማውራት ጀመሩ። ከዛ እንዴት ብላ ዳጣ እናሱ ቤት እንደገባች ከመጀመሪያው ጀምሮ ለእናቷ መንገድ ጀመረች። ማለት ልክ እሷ እንደምትጠራጠረው እናትየዋም አእምሮ ላይ እንድትጠራጠር ትፈልጋለች። በቃ እና እንግዲህ እንዴት እንደመጣች ታስታውሻለሽ? እናቴ ለመጀመሪያ ጊዜ ስትመጣ በግድ ነበር የመጣችው። መታም ስትጮህ ስትረብሽ ነበረ። ከዛ አባዬ እንዴት እንዳስወጣት አይተሻል። ከዛ ተመልሳ መጣች። አንድ በይ ያለች እንግዲህ እናትየዋን መከራዋን ስታበላት ነበረ። ይህ ሁሉ ምንድነው ዳጣ እንድትጠራጠራት እንድትጠላት ነው በቃ። እና በጣም ነው የምትገርመኝ እኔ የምር አትማርም፣ በቃ አትማርም። ከባለፈው ከቅድሙ ስህተቷ በፍጹም እንግዲህ እህቷን እስከ መግደል ድረስ ደርሳለች። የምትጠጣው መጠጥ ውስጥ መርዝ ጨምራ፣ መርዝ ሌላ ሰው እንዲጠጣው አይደለም በነገራችን ላይ መርዝ የጨመረችው እራሷ ልትጠጣ ነው። ጠጥታ ታመምኩኝ እና ይህን ነገር ደግሞ ያደረገችብኝ ዳጣ ናት ለማለት የሄደችበት ርቀት እንግዲህ ራሷን እስከ መጉዳት ድረስ ለዚች ልጅ ያላት ጥላቻ ነው ይወላና አንዳንዴ ታሳዝነኛለች። የምር በጣም እኮ ከባድ ነው እንደዚህ የበታችነት ስሜት ያለመወደድ ስሜት ካለነ በጣም በራስ መተማመን የሚባል ነገር ከሌለነ በቃ በጣም ከባድ አደገኛ ቅናትም ክፋትም የሚነሳው በራስ ካለመተማመን የተነሳ ነውና አብጊያ ላይ እንግዲህ ይሄ ነገር በጣም ጎልቶ ይታያል። በየቀኑ አዳዲስ አጀንዳ ነው የምታመጣው። በጣም ነው የምታስገርመው እኮ በጣም ማለት ነውና ሰላም የላትም። በቃ እነዚህ ሁለት ልጆች አሁን ዳጣና ውሃ ሁለቱ ማለት ነው ሰላማዊ ሰው ናቸው። በጣም ደስተኞች ናቸው። እንደ ልጅ ነው የሚኖሩት እና በጣም ደስተኞች ናቸው። ይችኛዋ ግን የለም እንደ ልጅ ምንም ነገር አታስብም። አስተሳሰቧ ሁሉ እንግዲህ ምን ሊያደርጉ ነው ሲራመዱ፣ እንዴት ለምን እንደዚህ ተራመዱ፣ እንደዚህ ሊያደርጉ ነው ማለት ነው። ዝም ሲሉ ለምን ዝም አሉ፣ ሲሄዱ ለምን ሄዱ። በቃ ይሄ ነው አእምሯ ሁሉ ጥያቄና ጥርጣሬን ብቻ ነው የሚያመነጭላት እና በጣም ከባድ ነው እንደዚህ አይነት ሰዎች እና እንግዲህ ናታንና ሰላም እንግዲህ ዳጣን ቁጭ አድርጋ ስትመክራት ነበረ። ኋላ ወየው ብትይ የማታገኘው ናታንን ብትንከባከቢና ጠበቅ አድርገሽ ብትይሹ መልካም ነው እያለቻት ነበረ። ዳጣም እንግዲህ ምን ማለት ነው ሰላምዬ፣ አብዬ እኮ ይወዳታል፣ አብዬም ትወደዋለች፣ ታይ እንደዚህ አትበይ እያለች እንግዲህ ምናልባት ወንድሜ ነው እያለችም እንግዲህ ሰላምን ወሬውን ልታስቀይሳት ብትሞክርም ሰላም ግን በፍጹም ከናታን ጋር ያላችሁ ግንኙነት ግን ምንድን ነው ሰላምዬ፣ በጣም ነው የምትወጁ ትላታለች። ነው እናትና ልጅ እኮ ነው ብትመስሉት ትላታለች። እንግዲህ አንቺና እሱ ደግሞ ተጋብታችሁ የአንቺና የእሱ እናት መሆን ነው የምፈልገው ብላ በጣም ጉጉት አላት። እንደዚህ መወደድ ነው በነገራችን ላይ። ሰላም ዳጣ ልጇ እንደሆነች አታውቅም። ውስጧ ግን ጥሩ ነገር ነው የሚነግራት ስለ ዳጣ። የሆነ የቅርቧ ሰው በጣም በቃ ይሆናል አይደለ? እናት ስትሆኑ ውስጣችሁ እንግዲህ ያው የወለዳችሁ ታውቁታላችሁና የእናትነት ስሜት አለ ውስጧ ላይ። በቃ ዳጣን ስታያት ልክ እንደ እናት ነው የሚያደርጋት እና ይሄ ውስጧ ይነግራታል። ገባችሁ? እና እንግዲህ ከዛ የተነሳ በጣም ነው የምትሳሳላት የምትወዳት። ዳጣም ጸባይዋ ደግሞ የምትወደድ ልጅ ናት በማንኛውም ሰው እና እንግዲህ ከናታን ጋር እንድትሆን እየገፋፋቻት ትገኛለች። እና በመጨረሻ እንግዲህ ዳጣ ሰላምን የሆነ ጥያቄ ነው የጠየቀቻት። እሱም እንግዲህ ናታን ግን ይወደኛል እንዴ ነው ያለቻት። ናታን ይወደኛል እንዴ ስታት በጣም ነው የሚወድሽ፣ የሚወዱ ሰዎች እኮ ሲሰለቻቸው ከሄዱ አይመለሱም አለቻት። እና ይህን ነገር እንግዲህ ዳጣ ወደ ውስጧ ሳታስገባው አትቀርም። ያ ማለት እንግዲህ ምናልባት በሯን ክፍት ልታደርግለት ትችላለች ለናታን ብዬ አስባለሁ። ናታን በተገኘው አጋጣሚ እንግዲህ እሷን ለመቅረብ እየሞከረ ነው። በዛ ላይ ደግሞ እንግዲህ አብጌልንም ደግሞ ከእሷ ጋር ለመጣላት ስለፈለገች ነው እንጂ ዳጣ ራሷ ናታንን ትወደዋለች። እና እንግዲህ ይህን ነገር ካወሩ በኋላ ዝንጥ ብላ ከናታን ጋራ ውጭ ወጥተው እንግዲህ አብረው ምግብ ሲመገቡ እያየናቸው ነው። በፍቅር አይን እያያት ማለት ነው። እና እንግዲህ እሷ እዚህ ጋር አንድ ነገር ተናግራለች። ናታን ግን እኔን ወደኸኛል እንዲ ያለችው አፍቅረኸኛል ወይ? በቃ ከፈቀርከኝ አፈቀርኩ በል በግልጽ ተናገር ስትለው ነበረ። እና እሱ በጣም ሸም ይዞት ማለት ነው። ራንቺ ፈጣጣታይ ቢላትም እንዴ ካፈቀርከ በቃ አፍቅሬሻለሁ በለኝ፣ ወደኸኛል እንዴ እያለች ያ ሁል ጊዜ ስለ ፍቅር
ወሬ ሲያነሳባት ኧረ አቢጌል እንዳሰማ ብላ ነው የምትሸሸው። እና እንግዲህ በአሁኑ ከተሳካላት ናታንን የግሏ ታደርጋለች ብዬ አስባለሁ። ምክንያቱም አቢጌል መቼም ቢሆን ከጥፋቷ አትማርም። ችግሯ የአቢጌል ፍቅር ስላልሆነ የበታችነት ስሜትና ያለመወደድ የቅናት የመጥፎነት ስሜት ነው እንጂ የሰዎች የምቀኝነት ስሜት ነው እንጂ አላት የምር ናታንን ስለወደደችው አይደለም። ስለዚህ ዳጣ በደንብ ናታንን ጠበቅ አድርጋ መያዝ አለባት ብዬ አስባለሁኝ። ሰላምዬ ደግሞ እንግዲህ ደረጀን አንድ ጥያቄ ጠይቀዋለች። የልጄን ነገር የት ናት? ልጄን ፈልግልኝ እያለችው ትገኛለች። ደረጀም አንቺ ብቻ በሰላም ወለጅ እንጂ ሁሉም ነገር ይስተካከላል፣ ጥሩ ነገሮች አሉ እያላት ነበረ። እናም ሰላምዬ ኦኬ እንደዛ ማለት ልጄን የት እንዳለች ታውቃለህ ማለት ነው? ስለ እሷ የምታውቀው ነገር አለ እያለችው ነበር ደረጀን። አታሳዝንም? ግን በጣም ነው የምታሳዝነው። እና ደረጀ እስከ መቼን ሚስጥር እንደሚደብቀው አላቅም። እኔ ግን ለደረጀ አንድ ነገር ማለት እፈልጋለሁ። እውነቱን ለሚስቱ ቢነግራትና ቢጋፈጥ እላለሁ። ምክንያቱም እውነት ተደብቅ አትቀርም። ነገሩን ከሌላ ሰው ከሰማው ነገሮች ይበላሻሉ ብዬ አስባለሁኝ። እና እንግዲህ በዚህ የተነሳ ቤተሰቡ ሊበጠበጥ ይችላል። ስለዚህ ለማርታ እውነቱን መንገር አለበት። በህይወት አጋጣሚ እንደተሳሳተና እንደዚ አይነት ነገር እንደተፈጠረ። ግን የሚያስጠላው ነገር እኮ ከሰላም መሆኑ ነው። አንድ ቤት ውስጥ እየኖሩ እንደዚህ አይነት ነገር ተፈጥሮ ከጀርባዋ እንደዚህ አይነት ተንኮል እንደተሰራ ካወቀች በጣም ከባድ ነው። እንግዲህ ደረጀ እንዴት አድርጎ ይህን ነገር እንደሚያስተካክለው ባናቅም፣ ሰላም ግን አሁን ላይ እያመረረች ትገኛለች። ልጅን አምጣልኝ፣ ልጅን ፈልግልኝ እያለች ነው። ልጇ አጠገቧ ሆና በእርግጥ ዳጣን ትጠራጠራለች። ልጅ ትሆናለች ብላ እያሰበች ነው ያለችው። እና ውድ ቤተሰቦቼ የዳጣ ድራማ እንግዲህ የዛሬ ክፍል ይህን ይመስል ነበረ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁኝ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ እና ሼር አድርጉልኝ። ወዳችኋለሁ። መልካም ጊዜ። ባይ ባይ።